በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን በእግዚአብሔር ፍጹም ሰላም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለኢትዮጵያዊ ፀሐይ ለሐዋርያውና ለሰማዕቱ ለጻድቁ አባታችን አቡነ ተክለ ሃይማኖት ለዓመታዊ የስባራ አጽም በዓል መታሰቢያ በሰላም በጤና ደረሳችሁ። ጥር 24 ቀን ሰማይና ምድር የዘላለም ቃል ኪዳን የሚታደስበት ጽናትና ተጋድሎ በአካል የታየበት ቀን ነው። ዛሬ ስለ አንድ ኢትዮጵያዊ አባት እናስባለን። ስለኛ ሲሉ እግራቸውን ስለሰጡ፣ ስለ እምነት ሲሉ መቆምን የመረጡ፣ በመጨረሻም ክንፍ አውጥተው እንደ መልአክ ስለበረሩት አባታችን እስቲ ለጥቂት ደቂቃዎች ዓለማዊውን ሁካታ ረስተን ወደዚያች ጥንታዊ ዋሻ ወደ ደብረ ሊባኖስ ወደ ደብረ አስቦ እንሂድ። እስኪ አስቡት፣ በአንድ ቦታ ላይ ለ22 ዓመታት መቆም ምን ማለት ነው? እኛ እንኳን በቅዳሴ ጊዜ ለአንድ ሰዓት እንኳን ስንቆም እግራችን ይዝላል፣ ወገቤን፣ እግሬን፣ ጉልበቴን እንላለን። አባታችን ተክለ ሃይማኖት ግን የሥጋን ድካም በመንፈስ ብርታት ድል የነሱ ፍጹም ጀግና ናቸው። በደብረ አስቦ ዋሻ ውስጥ ከፊት ከኋላ ከጎን በኩል ጦር ተተክሎ እንቅልፍ እንዳይወስዳቸው እየታገሉ አይኖቻቸው ወደ ሰማይ ተተክለው ለ22 ዓመታት ቆሙ። ከመቆም ብዛትም ያ የደከመው እግራቸው ተሰበረ፣ አጥንታቸው ፈረሰ። ዛሬ የምናከብረው ይህንን ነው፣ ስባራ አጽማቸውን። የሰው ልጅ አቅም የሚያበቃበት የእግዚአብሔር ኃይል ግን የሚገለጥበት ጥግ አንድ እግራቸውን አጥተውም ተስፋ አልቆረጡም። በቀረው አንድ እግራቸው ለተጨማሪ 7 ዓመት ቆሙ። ይህ ተረት አይደለም፣ የጽናት ትምህርት ነው። እግዚአብሔርም ይህንን አይቶ ስለተሰበረው እግራቸው ፋንታ 6 የብርሃን ክንፎችን ሰጣቸው። አጥንታቸው ሲሰበር ክብራቸው ጠገነ፣ አካላቸው ሲደክም መንፈሳቸው በረረ። የተወደዳችሁ ሆይ የጻድቁ ታሪክ ለኛ ዛሬ ምን ይነግረናል? አባታችን ተክለ ሃይማኖት እግራቸው እስኪሰበር የቆሙት እኛ በሃይማኖታችን ጸንተን እንድንቆም ነው። እሳቸው እንቅልፍ አጥተው የጸለዩት እኛ ሰላም አግኝተን እንድንተኛ ነው። እሳቸው በዋሻ ውስጥ የተጋደሉት እኛ በቤታችን ሆነን ክፉ እንዳይነካን ነው። እስቲ ራሳችንን እንጠይቅ። በትናንሽ ችግር ተስፋ የምንቆርጥ እኛ የ29 ዓመቱን ጽናት ስናይ ምን ይሰማናል? የአባታችን ታሪክ እኮ አይቻልም የሚባል ነገር እንደሌለ ፈጽሞ ያስተምረናል። በሕይወታችን የከበደን የሰለቸን ወይንም ደግሞ እግዚአብሔር ረሳን ያልንበት ነገር ካለ ወደ አቡነ ተክለ ሃይማኖት እንመልከት። የተሰበረው አጥንታችን የእኛን ስብራት ይጠግናል፣ የጸሎታቸው ኃይል የእኛን ሸክም ያቀላል። የተወደድከ አባታችን ተክለ ሃይማኖት ሆይ አንተ የኢትዮጵያ ሐዋርያ፣ የካህናት ዘውድ፣ የመነኮሳት አለቃ ነህና እናመሰግንሃለን። ስለኛ ስትል መከራን የተቀበልክ በጸሎትህ ሀገርን የታደግህ ምድራዊ መልአክ ሆይ ክብር ለአንተ ይሁን። ዛሬ በዕለተ ስባራ አጽምህ ቀን ከፊትህ ወድቀን እንለምንሃለን። ኢትዮጵያ ሀገራችንን ከክፉ ነገር ሁሉ ጠብቅልን፣ እንደ ድሮ በፍቅር በአንድነት በሰላም አኑረን። የታመሙት በእምነት ይዳኑ፣ ያዘኑት በቃል ኪዳንህ ይጽናኑ። እግራቸውን ላጡት ምርኩዝ፣ ተስፋ ለቆረጡት ብርሃን ሁናቸው። አባታችን ሆይ የጸሎት ዕጣን ወደ ላይ እንዳረገ የልጆች ጩኸትና እንባ በፊቴ ይድረስ። አሜን። በእውነት የተወደዳችሁ የእግዚአብሔር ቤተሰቦች የዚህ ታላቅ አባት በረከት በሁላችን ላይ ይደር። ጥር 24 የቃል ኪዳናቸው መታሰቢያ፣ ስባራ አጽማቸው መታሰቢያ ቀን ነው። ታሪካቸውን ሰምተን ብቻ የምናልፍ አይሁን። እንግዲህ አሁን ልባችሁን አዘጋጁ፣ መንፈሳችሁን ሰብስቡ። በዚች በተባረከች በሰንበተ ክርስቲያን ዕለተ እሁድ ሰማያዊ በረከትን የሚያወርደው፣ የታመመ የሚፈወስበት፣ ያዘነ የሚጽናናበት የጻድቁ አባታችን ገድልና የቅዱሳን ተአምር ሊነበብ ነው። ይህንን ድንቅ ታሪክና ጸሎት እስከ መጨረሻው በማዳመጥ የአባታችንን የቃል ኪዳን በረከት ወደ ቤታችሁ አስገቡ። ጆሮ የሰጠ ይሰማል፣ ልብ የሰጠ ይረካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 24 በዚህች ዕለት አዲስ ሐዋርያ ብሎ የሾማቸው የኢትዮጵያ ብርሃኗ የሆኑ የደብረ ሊባኖስ አቡነ ተክለ ሃይማኖት በጸሎት ብዛት አንዲቱ የእግራቸው አገዳ የተሰበረበትን ስብረተ አጽማቸው መታሰቢያ ነው። እግዚአብሔር አምላካችን ለኢትዮጵያ አዲስ ሐዋርያ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት በቅዱስ ሚካኤል አብሳሪነት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ1197 ዓመተ ምህረት ተወለዱ። ጻድቁ በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ማለትም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣
አንዱ መንፈስ ቅዱስም ቅዱስ ነው በማለት የፈጠራቸውን አምላክ አመስግነውታል። ወላጆቻቸውም ስማቸውን ፍስሐ ጽዮን አሏቸው። ይኸውም የጽዮን ተድላዋ ደስታዋ ማለት ነው። የወላጆቻቸው የቀድሞ ስማቸው ዘርዓ ዮሐንስና ሳራ ይባል ነበር። ቅዱሳን አባቶቻችን እነ አቡነ ተክለ ሃይማኖትና እነ አቡነ ዜና ማርቆስ፣ ሌሎቹም እነ አቡነ ሳሙኤል ዘወገግ፣ አቡነ ሕፃን ሞዓ፣ አቡነ አኖሬዎስ ትልቁ፣ አቡነ ገላውዲዮስ፣ አቡነ ማትያስ ዘፈጠጋርና አቡነ ቀውስጦስ ዘመሃግል የትውልዳቸው መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ከለያት ከኢየሩሳሌም ነው። ስማቸውን የጠቀስናቸው እነዚህ ቅዱሳን አባቶቻችን የወንድማማቾች ልጆች ሲሆኑ ከአዳም ጀምሮ 61ኛ ትውልድ ናቸው። ይኸውም እንዴት ነው ቢሉ ትውልዱ ከአዳም ጀምሮ በካህኑ አሮን በኩል የሆነውና የሌዋውያን ሊቀ ካህናት የነበረው የሳዶቅ ልጅ አዛሪያስ በንጉሥ ሰለሞን ዘመን ከታቦተ ጽዮንና ከብዙ ሌዋውያን ካህናት ጋር ሊቀ ካህን ሆኖ ከኢየሩሳሌም ወደ ኢትዮጵያ መጥቶ አክሱም ተቀምጦ ኖረ። የኦሪትንም ሕግ እየዞረ ለኢትዮጵያ ሰዎች አስተማረ። ትውልዱም በአብርሃ ወአጽብሃና በአባ ሰላማ ዘመን እስከነበረው እንበረም የሚባለው ጻድቅ ድረስ ደረሰ። የእንበረምም ትውልድ ደገኛው ሕይወት ብነብጽዮን ድረስ ደረሰ። ሕይወት ብነብጽዮንም የደማስቆ ምድር ከሚሏት ከወለቃ ሀገር የመኮንን ልጅ የሆነችውን ወለተ ሳውልን አግብቶ አበይድላን ወለደ። አበይድላም በንጉሡ ድልአዥን ዘመነ መንግሥት ለ150 ካህናት አለቃ ሆኖ በወለቃ ሀገር የክርስቶስን የወንጌል ሕግ እያስተማረ ብዙዎችን አጠመቀ። እስከ ሸዋ ምድር ድረስ እያስተማረ መጥቶ በሸዋ ምድር ተቀመጠ። ብዙ አብያተ ክርስቲያናትንም ማሳነጸ። እጅግ አስደናቂ ተአምራትንም ያደርግ ነበር። በሸዋ ጽላልሽ ተቀምጦ ሲያስተምርም በአንዲት ቀን እስከ 200,000 ሕዝብ ያጠምቅ ነበር በማለት ገድለ አቡነ ተክለ ሃይማኖት ይመሰክርለታል። አበይድላ በመጨረሻ በፈቃደ እግዚአብሔር ከሸዋ ጽላልሽ ምድረ ዞረሬ ሚስት አግብቶ አበነ እግዚን ወለደ። አበነ እግዚም በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ነገደ እግዚ የተባለ ነው። ሕዝበ ቀድስም ብርሃነ መስቀልን ወለደ። እርሱም አቃቢነ እግዚ የተባለ ነው። ብርሃነ መስቀልም ሕይወት ብነን ወለደ። እርሱም ሴትን ወለደ። ሴትም ወረደ ምህረትን ወለደ። ወረደ ምህረትም ዘካርያስን ወለደ። ዘካርያስም የእነ አቡነ ተክለ ሃይማኖት አባት የሆኑ 6 ወንድማማቾችን ልጆችን ወለደ። እነርሱም እንድርያስ፣ አርከሌድስ፣ ዘርዓ አብርሃም፣ ዘርዓ ዮሐንስ ወይንም ጸጋ ዘአብ፣ ቀሲስ ዮሐንስና ቀሲስ ዮናስ ናቸው። እንድርያስም ሳሙኤል ዘወገግን ወለደ። አርከሌድስም ሕፃን ሞዓን ወለደ። ዘርዓ አብርሃምም ታላቁን አኖሬዎስን ወለደ። ዘርዓ ዮሐንስ ወይንም ጸጋ ዘአብም ተክለ ሃይማኖትን ወለደ። ቀሲስ ዮሐንስም ዜና ማርቆስን ወለደ። ቀሲስ ዮናስ ደግሞ የፈጠጋሩን ማትያስንና ገላውዲዮስን ወለዳቸው። ገላውዲዮስም የመሃግሉ ቀውስጦስን ወለደ። እነዚህ ደጋግ ቅዱሳን በእናታቸውም በኩል እንዲሁ በዝምድና የተሳሰሩ ናቸው። ማቴዎስ የተባለው ደገኛ ክርስቲያን የሸዋ ገዥ የነበረ ሲሆን አንድ ወንድ ልጅ መድኃኒነ እግዚእንና 3 ሴቶች ልጆችን ወለደ። 3ቱ ሴቶች ልጆችም እምነ ጽዮን፣ ትቤ ጽዮንና ክርስቶስ ዘመዳ ይባላሉ። ጽዮን እህትማማቾቹም ደጋጎቹን አባቶቻችንን ወለዱልን። እምነ ጽዮን የነ ዜና ማርቆስን እናት ማርያም ዘመዳን ወለደች። ትቤ ጽዮንም ሕፃን ሞዓን ወለደች። ክርስቶስ ዘመዳ ደግሞ ታላቁን አኖሬዎስን ወለደች። የፈጠጋሩ ገዢ መድኃኒነ እግዚእ ደግሞ የተክለ ሃይማኖት እናት እግዚአርያን ወይንም በሌላ ስሟ ሳራን ወለደ። አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ በቅዱስ ጸጋ ዘአብ ግብረ ዲቁናን ሥርዓተ ቤተ ክርስቲያንን ሲያጠኑ ቆይተው በ15 እና በ22 ዓመታቸው ከእስክንድርያው ሊቀ ጳጳስ ከአቡነ ቄርሎስ ዲቁናንና ቅስናን ተቀብለዋል። ብፁዕ ቅዱስ አባታችን ቅድስት ቤተ ክርስቲያንን በወጣትነት ዕድሜያቸው ያገለግሉ እንደነበር በዚህ ይታወቃል። ከዕለታት በአንዱ ቀን አባታችን ከጓደኞቻቸው ጋር ለአደን ወደ ዱር ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንደዚህ ባለ ገናንነት የማይህ ጌታዬ አንተ ማነህ ባሉት ጊዜ ቅዱስ ሚካኤል ዘወትር የምጠብቅህ ካንተ የማልለይ እናትህንና አባትህንም ስላንተ ከውሃ ስጥመት ከምርኮ ያዳንኳቸው እኔ ሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ አለው። ስምህ ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህን ሲነግራቸው ጌታችን በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበትክ ቸር አለህን አላቸው። አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብለው ሲጠይቁት ጌታችንም እኔ የዓለም መድኃኒት ኢየሱስ ነኝ፣ በእናትህ ማዕፀን ፈጥሬ ያከበርኩህ እኔ ነኝ። በተወለድክ በ3ኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣
አሃዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤው የስንዴው ዱቄት በእናት በአባት ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በማት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት ያደረግኩልህ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ፣ ወደፊትም አደርግልሃለሁ አላቸው። ይህንን ብሎ በእጆቹ ባረካቸውና ንሳ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እንቢ ያለ እኔን እንቢ ማለቱ ነው፣ የላከኝ አባቴንም እንቢ ማለቱ ነው። ይህን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም ሹመትን የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ስልጣንን ሰጠ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ የፍቅሬን ጽናት በአንተ ገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነርሱ አታንስም፣ ሐዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልን ባሰብከው ሥራ ሁሉ ረዳት ይሁንህ። ሁልጊዜ ካንተ አይለይም፣ በምትሄድበትም ጎዳና ሁሉ እርሱ መሪ ይሁንህ። እኔም ባለ ዘመንህ ሁሉ አልለይህም ካላቸው በኋላ ሰላምታ ሰጥቷቸው አረገ። ብፁዕ አባታችንም እጅ ነስተው ለእኔ ለኃጥኡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኸኝ ስም በሰማይ በምድር የተመሰገነ ይሁን አሉ። ከዚህች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ወደ ቤታቸው ተመልሰው ያላቸውን ሀብት ንብረት ሁሉ ለቤተ ክርስቲያን ለድሆችና ለጦም አዳሪዎች ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ወጡ። ጻድቁ አባታችን በሀገራችን ኢትዮጵያ እየተዘዋወሩ ሕዝቡን ከኃጢአት ወደ ገቢረ ጽድቅ ከክህደት ወደ ሃይማኖት ስለመለሱት በዚህም የተነሳ ለኢትዮጵያውያን ብርሃን ተብለዋል። አባታችን አባ ተክለ ሃይማኖት ከበዓታቸው ሳይወጡ በጸሎት ተጠምደው ሌሊትና ቀን ይቆሙ ነበር። ከተጋድሎ የተነሳ ቁመትንም ካበዙ ወዲህ አንዲቱ የእግራቸው አገዳ ተሰበረች። ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግራቸው 7 ዓመትን ቆሙ። በዚህ ቀንም ቤተ ክርስቲያን በጸሎት ብዛት አንዲቱ የእግራቸው አገዳ የተሰበረበትን ለስብረት አጽማቸው መታሰቢያን ታከብራለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ተክለ ሃይማኖት ገድል በሰንበተ ክርስቲያን እሁድ የሚጸለይ የሚነበብ። ምዕራፍ 60 አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በአንድ አነዋወር በአንድ ገናንነት በአንድ አኗኗር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉንም ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውንም ተራራውንም ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ ዘረጋት ያለ ገመድን በሰፈራት በባቢል ንፋስን በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱን ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉ እንደ ልብስ ያረጃል። አንተ ግን መቼም መቼ አንተ ነህ፣ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ እግዚአብሔር አምነን ድንቅ ለምታደርግ አቤቱ ለአንተ ምስጋና ይግባ። እስከ ኋለኛው ትንፋሽ በፍጥረቱ ሁሉ አንደበት ዘላለም በእውነት ክብር ምስጋና ለአንተ ይገባል ብለን እንጀምራለን። ክቡር ምስጉን የሚሆን አባታችን ተክለ ሃይማኖት ልመናው ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከሁላችን ከመላው ሕዝበ ክርስቲያን ጋር በእውነት ለዘላለሙ ይኑር አሜን። በእውነት ወንድሞቻችን እንነግራችኋለን እናስረዳችኋለን። ነቢዩ ከእናቴ ማኅፀን አምላክ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያዬ አንተ ነህ እንዳለ እንዲሁ ደግሞ ይህንን ብሩኩን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠል አሳደገው። ከዚህም በመዓልት በሌሊት በቀትርና በምሽት ከአንደበቱ የስሙ አጠራር ይፈላል። እንደ ብዙ የውሃ ምንጭ የእግዚአብሔር ምስጋና ካፉ ይመነጭ ነበር።
የውሃ ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል። የተክሉን ቦታ ባለቤት ደስ ይሰኛል፣ ከቦታውም ፍሬ የወይኑን ፍሬ ያጠግባል። የሥጋው ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት ሦስትነት መቆፈሪያ ልቡን በኮሰተረውና በቆፈረው ጊዜ በየዕለቱ በየሰዓቱና የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የኢትዮጵያንም ምድር መላዋን ያረካታል። ይልቁንም የሸዋን ሀገር ሁለንተናዋን ከኃጢአት መርገም ነፃ ያደርጋታል። የቦታውም ጌታ ደስ ይሰኝባታል። ባለቦታ የተባለውም በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ኢየሱስ ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው የቀረባቸው ምን ያህል እልፍ አእላፋት የብዙ ናቸው። ባለቦታውም የተባለ የገነት ባለቤት ክርስቶስ ነው። ከጎመራው ፍሬ ይጠግባል፣ ፍሬም ያለው በጎ ትሩፋት ነው። አንዱም አንዱ የትሩፋቱን ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ። የቀጠሮ ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፍ ዓለም ወደማያልፈው ደስታ፣ ከሚያረጅበት ወደማያረጅበት ወደማይጎዳበት፣ እንግዲህ ዳግመኛ ወደማይሞትበት፣ ደዌም መከራ ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ ክቡር አባታችን ተክለ ሃይማኖት ከዕረፍቱ አስቀድሞ በሥጋው ሳለ ወደደው። አብ ከአሕዛብ ሁሉ ይልቅ ወዳከበረው፣ ወልድ ወደ መረጠውና ወደ ወደደው፣ መንፈስ ቅዱስም ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወት ወዳነጸው ቦታ፣ በገድሉ ደም ወደ ገዛት የመንግሥት አዳራሽ፣ አሰራሩም ወደ ተደነቀ 450 ሺህ ምሰሶቹ የእሳት 450 ሺህ ምሰሶቹ የወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጠሩት አይደለም። ፍጥረትን የፈጠረ የጌታ መንግሥቱ አዳራሽ ሥራውንና አኳኋኑን ማን ያውቃል? እንዲሁም ምሰሶቹን በወርቅና በእሳት በመመሰል እንናገራለን እንጂ አእምሯችን የጎደለ ዕውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ተመላለሰ ብሎ ነቢይ እንደተናገረ በልቦናችን ትዕቢት አፋችንን ከሰማይ በላይ እናኖራለን፣ አንደበታችንንም በአየር እናመላልሳለን። በአብ ሐሳብ በጥበበኛው እጅ የተሰራውን ይህን ምሰሶ ይህንን ያህላል ይህንንም ይመስላል እንል ዘንድ እኛ ምንድነን? ሰዎች ነን። ነገር ግን ተፈጥሯችን ከፍጡራን በላይ ነውና ይታበይብናል። በሱም አምሳል ተፈጠርን። ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በሱም አምሳያ ፈጠረን፣ የኩሮችም ኩሩ አደረገን። ስለዚህም ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገሥታት ንጉሥ የሚሆን የእሱን የመንግሥቱን አዳራሽ አኳኋኑን መርምረን እንተው ዘንድ ለእኛ አግባብ ነው። በዚህች ቀን ዓለም ሳይፈጠር ለእናንተ የተዘጋጀውን መንግሥተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቴ ብሩካኖች ወደ እኔ ኑ እንዳላቸው። ትሩፋቱ የበዛ መቀዳደሙን የፈጸመ ገድሉ የተወደደ ብፁዕ አባታችን ተክለ ሃይማኖት ጸሎት ልመናው ለጥምቀት ልጆች ሁላችን እሷን መንግሥተ ሰማያትን ይክፈለን ለዘለዓለሙ በእውነት አሜን። ወደ ቀደመው ነገራችን እንመለስና እንዲሁም ጌታችን መድኃኒታችን በክቡር አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያጸናለት ወዳጄ ተክለ ሃይማኖት ሆይ 2 ቀንድ ያለውን እባብ አንድ ቀንዱ የወርቅ አንድ ቀንዱ የብር የሆነውን ሊውጥህ የሚወደደውን እንዳሳፈርኸው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለከትህም። ስለዚህ እኔ ደግሞ ምሰሶቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግሥቴን አዳራሽ ለአንተ ሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ ዕድሜህ ደረሰ። ገድልህንም ፈጽመህ መልእክትህን አደረስህ። የተዘጋጀልህን የጽድቅ አክሊል ሰማያዊ አባቴ በዚህች ቀን ይሰጥሃል። እውነተኛ ፈራጅ ነውና በሱም ዘንድ በደል የለም። በእውነተኛው ፍርዱም ለሁሉም እንደ ሥራው ይሰጠዋል። ብፁዕ አባታችን ተክለ ሃይማኖትም አቤቱ ጌታዬ ሆይ ቸር ከሚሆን ከባሕሪ አባትህ ከባሕሪ ሕይወትህም ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘለዓለም በእውነት ምስጋና ይግባህ አለ። ዳግመኛ ጌታችን ብፁዕ አባታችንን ወዳጄ ተክለ ሃይማኖት ሆይና ከሐዘንህ ደስ ተሰኝና ከድካምህ ዕረፍና ከሕማም ዳን። ገነት ከተከፈተበት ዕረፍት ከተነጠፈበት ሕማም መከራ ወደሌለበት ወደ ዘላለማዊ ደስታ ሐሴትና ከድካምህ ዕረፍ አለው። ብፁዕ አባታችንም አቤቱ ጌታዬ ሆይ ይቅር ባይ ከሚሆን ሰማያዊ አባትህ ከባሕሪ ሕይወትህ ከመንፈስ ቅዱስም ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ለአንተ ክብር ምስጋና ይግባ
ሕዝቡም ሁሉ አሜን ይበሉ፣ አሜን። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኘው ልመናዬን ስማኝ አለው። ወዳጄ ተክለ ሃይማኖት ሆይ በል አደርግልህ ዘንድ የምትወደውን ሁሉ ለምነኝ አለው። አቤቱ ጌታዬ ነፍሴ ከሥጋዬ በተለየች ጊዜ የመላእክት አለቃ ቅዱስ ሚካኤልን ከኔ እንዳይለየኝ ላክልኝ። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት፣ እባቡን በመንገዴ እንዳይቆም፣ የእሳቱን ባህር እንዳያስጨንቀኝ፣ የገሃነም መልአክ አብድልማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባዬ የሚሆን የመላእክት አለቃ ቅዱስ ሚካኤልን ላክልኝ። አቤቱ ጌታዬ አሁንም ልጆቼን በዓለሙ ሁሉ ስምህ በተጠራበት የኔም የኃጢአተኛው አገልጋይ ስም በተጠራበት መታሰቢያዬን በሚያደርጉት በሰማያዊ መንግሥትህ አንተ አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችህን አበዛቸዋለሁ ስላልከኝ ሥጋዬ የሚቀበርበት ቦታ አይበቃቸውምና ከመቃብሬ መንፈስ ቅዱስ አይለይ፣ እስከ ዓለም ፍጻሜም ድረስ በአጽሜ ላይ ድንቅ ታምራት ይታይ። በእውነት ለዘላለም ፍጹም ምስጋና ለአንተ ነውና አለ። ጌታችንም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይደረግልህ። እኔ የምክሬ አበጋዝ የሆነው ቅዱስ ሚካኤል የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንና ከሰማዕታትም ሁሉ ጋር በክብር ተቀብዬ ወደ መንግሥተ ሰማያት አገባሃለሁ አለው። ብፁዕ አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባል አለው። ሥጋዬን ደግሞ ወደ መሬት ያስገቡ ዘንድ ወዴት ታዛለህ አለው። ጌታችንም መልሶ ከቁመት ብዛት እግር ከተሰበረበት፣ ደምህ ከፈሰሰበት፣ እንባህ ከተንጠባጠበበት፣ ላብህም ከተንጠፈጠፈበት ከዚያ ይሁን። መቃብርህ የእኔ የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስን ፈቃድ እዚህ እንዲሆን ነውና አለው። ብፁዕ አባታችንም ከኔ በኋላ ለሚነሱ ልጆቼ ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታችንም አጽምህ እስከ ዓለም ፍጻሜ በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ የመንፈስ ቅዱስ ልጆች ቅዱሳን ይሰበሰባሉ። በዚያችም ገዳም ብዙ ጉባኤ ይሆናል። ሥጋህንም ከዚያ ያፈልሳሉ፣ በስምህም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ ድረስ በውስጧም ይኖራል። ብፁዕ አባታችንም አቤቱ ጌታዬ በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለሆነችን ለዚህች ሀገር ለኢትዮጵያ ፈጽሞ የሚማልደውን ይህንን ቅዱስ አባታችን ተክለ ሃይማኖትን ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር ምስጋና ይገባል እያልን እናመስግነው። ለእግዚአብሔር ምስጋና ይገባል። መዓቴ የራቀ ይቅርታዬ የበዛ እኔ እግዚአብሔር ነኝና ይህችን መማፀኛ ሀገር ሰጠኋቸው ብለህ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነንን ይህንን የአባታችንን የተክለ ሃይማኖትን የመቃብር ቦታ ሰጠን። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እሷ መሄድን ቸል አንበል። ወንድሞቻችን ሆይ ምን እንላለን? ምግብንና ተድላ ዓለምን ከመውደዳችን የተነሳ ስለ ሥጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና። በዓለም የሚመላለስ መነኩሴ የክርስቶስን ሥጋና ደም የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንም። አባ እንጦንስም እንዳለው ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በሥጋው ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባህር የወጣ ዓሣ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁም መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለውም። አንተ ሰው እስኪያስበው የቦታህን ወይን በየዓመቱ ካዛወርኸው ያፈራልን? በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ። ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታችንም ሐዋርያትን ከቤት ወደ ቤት አትዙሩ ብሏቸዋልና። በባለሟሉ በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማፀኛቸውን የናቁ የእስራኤልን ልጆች አንምሰላቸው። የተወደዳችሁ ወንድሞቼ ሆይ እኛም ደግሞ እንደሳቸው አንሁን። የአባቶቻችንን ተስፋ እናቃል። ገስግሶ ወደ ገዳምህ መጥቶ በመቃብር የተማጸነውን እኔ ኢየሱስ ቃል የማይታበለው በአንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የሰጠውን የአባታችንን ቃል ኪዳን አናቃል። ጾምን፣ መቆምን፣ መውዛትን፣ ፈጽሞ ጸሎትን፣ ፍቅርና ምጽዋትን፣ ቸርነትን፣ ምሕረትንና ትዕግስትን፣ ያለ ስንፍና መትጋትን፣ ያለማቋረጥ ከማገልገል ውጭ እንዳንሆን የሥጋችንን ድካም አውቆ ጌታችን ለእኛ ከሰጠን ከዚህች ገዳም እንዳንወጣ እንጨክን። ወንድሞቼ ሆይ ይህንንም አምነን እንጋደል።
የደግነት ሁሉ መጀመሪያ ዝምታና ጽሞና፣ ትዕግስትና ትሕትና ናቸው። ነገር ግን ይህ አባታችን ይህንን ሁሉ የሚመስለውንም በባዕድ ሥጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመስራት እንዳንችል አውቆ ለእኛም ጌታችን እሱን ሰጠን። በጸሎቱ አምነን በዚህች ዓለም በሚመጣውም ዓለም ከሲኦል ፍርድና መቅሰፍት እንድንድንበት ሰጠን። እናንተ ወንድሞቼና እህቶቼ ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ሐዋርያው ጳውሎስ ያለ ሃይማኖት እግዚአብሔርን ማገልገል አይቻልም፣ ጻድቅ ግን በማመን ይድናል እንዳለ ወንድሞቼ ሆይ አስተውሉ፣ ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና እመኑት። የዘካርያስ ልጅ ቅዱስ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑ አምናችሁ ተጠመቁ፣ ተንኮልንም ከልቦናችሁ አርቁ። እናንተ የእፉኝት ልጆች ከገሃነመ መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁ በስም ሕይወት ታገኛላችሁ። ወንድሞቼና ወዳጆቼ ሆይ እኛም እንዲሁ የልብ ጥርጥረኞች አንሁን። የልብ ተጠራጣሪ ከእግዚአብሔር ጸጋ ይርቃልና። ጳውሎስም ከእናንተ አንዱስ እንኳን ልበ ክፉ አይገኝባችሁ፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትን ባለማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛ የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዲገልጽለትና የእግዚአብሔር መጻሕፍት ያሉትን ባለማመኑ ብዙዎች እንዳይስቱ ነው። ወንድሞቼ እኛ ግን እግዚአብሔር ያጻፋቸው መጻሕፍተ ቅዱሳንን እናስብ። ስለ ከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው። አሸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት በዚህች ቀን ለተሰበሰብን ሁላችን የሙሴን መቃብር ለእስራኤል እንደሰወረባቸው እኛ የአባታችንን መቃብር የሰወረብን አይደለንም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ። ወንድሞቻችን እንነግራችኋለን፣ ጌታችን ኢየሱስ ክርስቶስ ከ57 ዓመት በኋላ ልጆችህ አጽምህን ከዚህ ያፈልሱታል ያለው ዘመን በተፈጸመ ጊዜ ከልጆችህ ብዛት የተነሳ ሰፊ ጉባኤ ይሆናል። ልጆቹም ጌታችን ኢየሱስ ክርስቶስ መታሰቢያህን ያደረገ አጽምህ ባረፈበት ቦታ የተቀበረ ለዘላለም ገሃነመ እሳትን አያይም ብሎ ለአባታችን የነገራቸውን ቃል ኪዳን ትንቢት ጠብቀው ኖሩ። እግዚአብሔርም ለአባታችን ለአቡነ ተክለ ሃይማኖት ስፍር ቁጥር የሌለው ብዙ ተአምራትን አደረገለት። ጌታችን ኢየሱስ ክርስቶስ የነገረውን ይህንንም ትንቢትና ቃል ኪዳን ልጆቹ እስከ ዛሬ ጠብቀው ኖሩ። በዚህ መጽሐፍ የተጻፉ የተሰወሩ ሌሎች ነገሮችን ግን ፈጽመው አላስተዋሉም። ጌታችን ኢየሱስ ክርስቶስ ያደረገለትን ቃል ኪዳን ሁሉ የጻፍነው አይደለም፣ እግዚአብሔር ካከበረው ከአባታችን ከአቡነ ተክለ ሃይማኖት ቃል ኪዳን ተአምራት በመተው በመሰወር ጻፍን እንጂ። ማስተዋል ዕውቀት ካላቸው ከጥቂት ሰዎች በቀር ዕውቀት ጥበብ ለሌላቸው አትንገሩ፣ ይህን ጻፉ፣ ይህን አትጻፉ፣ ሰውሩ ብሎ ከሌሊቱ በአንዲቱ ሌሊት አባታችን እንደነገረን። ይህን ቃል ኪዳን ጠብቀው የኖሩ አባቶቻችን ግን በመጽሐፍ የጻፉት አይደለም፣ በትንቢታዊ ቃል ለልጅ ልጅ ዘመን ሲነግሩ ሲያስተምሩ ኖሩ እንጂ። ይህች ቦታ እንደ ሌሎች ቦታ ሆና ቢሆን ኖሮ ይህን ቃል ኪዳን ይህን ትንቢት የሚነግረን አንድ ሰውስ እንኳን ባልተገኘ ነበር። በአንዲት ዓመት ውስጥ 300 400 ሰዎችም አንዱም እኔ ከወንድሞቼ ሰማያዊ ሰርግ ተለይቼ ቀረው እያሉ እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ ይሞቱ ነበር። አንዱም ወዮልኝ ወዮት አለብኝ እያለ ደረቱን ይመታ ነበር። ከወንድሞቼ ሰማያዊ ሰርግ አንድ እንዲያደርገኝ ስለ ኃጢአቴ ብዛት እግዚአብሔር ጠላኝ እያሉ ይህንንም እየተናገሩ ስፍር ቁጥር የሌላቸው ሰዎች ይሞቱ ነበር። ሰማዕታት ከእሳት ከስለት እየገቡ ይሞቱ እንደነበር ለክቡር አባታችን ተክለ ሃይማኖት የተሰጠው ቃል ኪዳን እያስገደዳቸው ለመከራ ይፋጠኑ ነበር። ጌታችን ለአባታችን ለተክለ ሃይማኖት በቦታህ በሆድ ዝማ በሽታ የሚሞቱ ልጆችህን ከእሳት ከስለት ገብተው እንደሞቱ ሰማዕታት እቆጥራቸዋለሁ ያለው ቃል ኪዳን እያስገደዳቸው በሆድ ዝማ በሽታ ለመሞት ይፋጠኑ ነበር። ብዙ ሰዎች የተክለ ሃይማኖት ቦታ ጠፋ እስከሚሉ ድረስ ጌታችን ኢየሱስ ክርስቶስ ለአባታችን በቦታህ ላይ ረሃብና ጽም የካህናት የዲያቆናት መታጣትን አላመጣብህም ያለውን ቃል ኪዳን ባለማስተዋላቸው እስከ ዓለም ፍጻሜ ድረስ በመንፈስ ቅዱስ የተከበበች በካህናት በዲያቆናት የታጠረች አደርጋታለሁ ብሎ
በእስራኤል ዘመን የሕጉ መገለጫ ጽዮን ሆይ በእውነት ተመስረች፣ ከበደል ተለይ፣ ክብርሽን ለባዕድ ለጣዖት፣ ርስት ጉልትሽን ለአሕዛብ አልሰጥም እንዳላት። አመፀኞች በውስጥሽ አይኖሩም፣ አለል ዘለል የሚሉ አስራት በኩራትሽን አይመገቡም። ስለ አባቶችሽ ፈንታ ልጆች ተወለዱልሽ፣ በአራቱ ማዕዘን ገዦች አድርገሽ ትሾሚያቸዋለሽ። በዚች ቦታ የሚኖሩ መናንያን በእውነት መላእክት ተብለዋል። አዲስ ሕግ ወንጌልን በማስተማር የሃይማኖትን ቃል ያቀኑ 12ቱ ንቡራነ እድ መምህራን ተገኝተዋልና። እኔስ ጽዮን በዚች አለች እላለሁ። ባረፈበት ቀን 7 የብርሃን ፋና ከሰማይ የወረደለት ንዑድ ክቡር አባ ነገደ ክርስቶስ እንዲህ ሲል እንደተናገረ፣ እኔ ነገደ ክርስቶስ መንፈስ ቅዱስ ምስክሬ ነው። በሁሉም ሀገር ተመላለስኩ፣ የቅዱሳን ቦታዎችን ሁሉ ዞርኩ። ዳግማዊት ኢየሩሳሌም ተብላ ለአባታችን ለተክለ ሃይማኖት ከተሰጠች ከደብረ አስቦ በስተቀር ቅድስት ቤተ ክርስቲያንን በገሃድ አላየኋትም። እነሆ እኔ ኃጥእ ነገደ ክርስቶስ እነግራችኋለሁ። የመላእክት ማደሪያ የሆነች ቅድስት ቤተ ክርስቲያንን ስላላየኋት ሳዝንና ስተክዝ ኖርኩ። ይህንን እያሰብኩ በቤተ ክርስቲያን ቆሜ ሳለሁ መንፈቀ ሌሊት በሆነ ጊዜ እነሆ እንደ ፀሐይ ያለ ብርሃን ታየኝ። በብርሃኑም መካከል እሳትን ለብሳ በንግሥት አምሳል ታየችኝ። እሷም ታውቀኛለህን አለችኝ። እኔም እመቤቴ ሆይ አንቺ ማነሽ አልኋት። እሷም እኔ ቅድስት ቤተ ክርስቲያን ነኝ፣ እንጨት ድንጋይ ሳር ብቻ አልምሰልህ፣ የአብ ሙሽራው ቅድስት ቤተ ክርስቲያን የምባል እኔ ነኝ አለችኝ። እኔም እመቤቴ ሆይ የምትኖሪው በዚህ ነውን አልኋት። እሷም አዎ የምኖረው በዚህ ነው፣ ይህች ቦታ እስከ ዓለም ፍጻሜ ድረስ መኖሪያዬ ናት አለችኝ። ይህንንም ከነገረችኝ በኋላ ከኔ ተሰወረች። እኔ ኃጥእ ወንድማችሁ ነገደ ክርስቶስ ከዚህ ቦታ ወደ ሌላ ቦታ ትሄዱ ብዬ በእውነት እነግራችኋለሁ። ይህንን ያየውን ከተናገረ በኋላ በክብር አርፎ በዚሁ ተቀበረ። እግዚአብሔር በልመናው የሚገኝ በረከቱን ያድለን፣ አሜን በእውነት። ስለዚህ ጽዮን ከዚህ ያለች እንላለን። ጽዮንም የተባለች ቤተ ክርስቲያን ናት። ቤተ ክርስቲያንም ማለት ጽዮን ናት። ጽዮንም ማለት ልብሷ ፀሐይ የሚሆን እመቤታችን ድንግል ማርያም ናት። ፀሐይም የተባለ የቅዱሳን ብርሃናቸው የሚሆን ጌታችን ኢየሱስ ክርስቶስ ለጽዮን ወንድሟ የቤተ ክርስቲያን ሙሽራዋ ነው። ስለ አባቶችሽ ፋንታ ልጆችሽ ተወለዱልሽ ያላት በኢየሩሳሌም የሚኖሩ ቅዱሳን በአባታችን በተክለ ሃይማኖት መቃብር ቦታ ሰማዕታት በአካለ ነፍስ ሲያርጉ በመንፈስ ቅዱስ አይተው በእውኑ በሸዋ ምድር ደጋግ ሰዎች አሉን? ነፍሳት ያለ ወቀሳ ወደ መንግሥተ ሰማያት ሲገቡ እናያለንና። በአባታችን በተክለ ሃይማኖት ቦታ በሆድ ዝማ በሽታ የሞተ ሰው ቁጥሩ ከሰማዕታት ነው አሉ። ስለዚህ ያለምንም ወቀሳ ደስ ብሏቸው ወደ አባታቸው ርስት ወደ መንግሥተ ሰማያት ይገባሉ። ዳግመኛ እህል ሳትበላ ቅጠል ብቻ እየበላች በሊያ በሚባል ገዳም ብዙ ዘመን የኖረች አንዲት ባህታዊት መነኩሴት መሰከረች። ሌሊት በራእይ ቁጥር የሌላቸው ብዙ ነፍሳት አየች። ገነት ይገቡ ዘንድ በበሩ ደጃፍ ቆሙ፣ እንዳይገቡ ከለከሏቸው። የፊቱ ብርሃን ዓይን የሚበዘብዝ ታላቅ ሽማግሌ ሰው መጥቶ እነዚህ ልጆቼ ናቸውና ይግቡ ተዋቸው አላቸው። ያን ጊዜ ፈጥነው በሩን ከፈቱላቸው። ያ የፊቱ ብርሃን ዓይን የሚበዘብዝ ሽማግሌ የኔ ናቸው ተዋቸው ይግቡ ካለ በኋላ ደስ እያላቸው ገቡ። ነፍሳትም ሁሉ እኛ የተክለ ሃይማኖት ልጆች ነን ይላሉ። በር ጠባቂዎችም የተክለ ሃይማኖት የሆነው ሁሉ ይግባ ይላሉ። ከዚህ በኋላ አንዲት ኃጥእት ነፍስን እያዳፉና እያስቸኮሉ አመጧት። ወደ ገነት እንዳትገባም ከለከሏት። እሷም እኔ የተክለ ሃይማኖት ልጅ ነኝ አለች። ከዚህ በኋላ ወደዚያ ብርሃናዊ ሽማግሌ ወሰዷት። ይህች ነፍስ ያንተ ነኝ ትላለች አሉት። አባታችን ተክለ ሃይማኖት ግን አላውቃትም አለ። ያንተን ቃል ኪዳን በመታመን ከሩቅ አገር የመጣው ነኝ በማለት ወደ ቅዱስ አባታችን ትጮህ ጀመር። የተክለ ሃይማኖት አጽም ባለበት የተቀበረ ሁሉ አይኮነንም ሲሉ ሰምቼ መጣው። አባቴ ሆይ ወደ መቃብር ከደረስኩ በኋላ በሶስተኛው ቀን ሞትኩ አለችው። ያን ጊዜ ቅዱስ አባታችን ወደ ሲኦል የሚወስዷትን ይህች ነፍስ የኔ ናትና ተዋት አላቸው። ጌታዬ ኢየሱስ ክርስቶስ መታሰቢያህን ያደረገ ስምህን የጠራ ከገሃነመ እሳት ይዳንልህ ብሎኛልና። አባታችን ግን አላውቅሽም ያላት የማያውቃት ሆኖ አይደለም፣ ስምህን የጠራ መታሰቢያህን ያደረገ ከአንተ ጋር የዘላለም ሕይወትን ይወርሳል ብሎ ጌታችን ኢየሱስ ክርስቶስ የሰጠው የምህረት ቃል ኪዳን ይታወቅ ዘንድ ነው እንጂ። እኛንም ልጆቹን የአባታችን አማላጅነቱ በረከቱ ለዘላለሙ ይጠብቀን፣ አሜን በእውነት። ስለዚህ ይህች ባህታዊት መነኩሲት በሊያ ከሚባል ገዳም እስከዚህ ድረስ የቅዱስ አባታችን የተክለ ሃይማኖት አጽም ያረፈበትን የቃል ኪዳን ቦታ በመፈለግ መጣች። ይህንንም ራእይ ለሰዎች ሁሉ ተናገረች። በአባቶቻችንና በቅዱሳን ሰማዕታት ልመና እግዚአብሔር ይጠብቀን።
አቤቱ አምላካችን ሆይ በዚህ በብፁዕ አባታችን በተክለ ሃይማኖት ጸሎት ንጽሕት የብርሃን እናቱ የሕይወት ወላዲቱ በምትሆን በእመቤታችን በቅድስት ድንግል ማርያም ጸሎትና አማላጅነት በቅዱሳን ሰማዕታትም ሁሉ ማመልከት አስበን በእውነት ለዘላለሙ አሜን። ለአብ ምስጋና፣ ለወልድ ስግደት፣ ለመንፈስ ቅዱስም ባርኮት ይገባል። ለእኛም እስከ ኋለኛይቱ ትንፋሽ ድረስ ምሕረት በእኛ ላይ ይሁን ለዘላለሙ በእውነት። በጥቂት ሥራው ይህንን መጽሐፍ የጻፈውን ስሙን በመንግሥተ ሰማያት ይጻፍ ለዘላለሙ በእውነት። ብፁዕና ጽኑ የደብረ ሊባኖስ ኮከብ በሚሆን በአባታችን በተክለ ሃይማኖት ጸሎት የጻፈውንም ያጻፈውንም ጌታችን መድኃኒታችን ኢየሱስ ክርስቶስ በማይፋቅ በወርቅ ቀለም በጽድቅ አምድ ስሙን ይጻፍ። ለሁላችንም ደግሞ ለሥጋችንና ለነፍሳችን መዳኛ ይሁነን በመላእክት ላይ አለቃ በሆነ በቅዱስ ሚካኤል አማላጅነት በዮሐንስ አፈወርቅም ጸሎት ሐዳሲው ጣዋ በተባለችም በቅድስት ድንግል ማርያም አማላጅነት ስለ ቅዱስ ሥጋውና ስለ ክቡር ደሙ በሰማያዊት መቅደሱ እግዚአብሔር በረከቱን ያድለን በነፍስም በሥጋ ይጠብቀን ለዘላለሙ በእውነት አሜን። ጸሎት በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በደብረ ሊባኖስ ለብዙ ዓመታት በቁስለ ሥጋ የታመመ አንድ በሽተኛ ሰው ነበር። ከዕለታትም በአንድ ቀን ወደ አባታችን ተክለ ሃይማኖት ዋሻ ወጥቶ ይህንን ማየ ባርከ እንዳመነጨኸው ሁሉ በጠበሉ እጠመቅ ዘንድ በእኔም ላይ ባርካልና በጠበሉ ተጠመቀ። ከተጠመቀም በኋላ ከበሽታው ዳነና ፈጽሞ እንዳልታመመ ጤነኛ ሰው ሆነ። ጸሎት በረከቱ አማላጅነቱም በእውነት ይደረግልን አሜን። በእውነት ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከዚህ ተአምር በፊት ባለው ተአምር አስቀድመን እንደተናገርነው እንደዚሁ ደግሞ በደብረ ሊባኖስ እጆቹ በቁስለ ሥጋ የታመሙ ሌላ ሰው ነበር። ከደዌውም ብዛት የተነሳ እጆቹ ደርቀውና አጥንቶቹም ገጠው ሲታዩ እጅግ አድርጎ ይዘገንንና ይሰቀጥጥ ነበር። በመንፈሳዊ ሐኪምነቱ ቁስለኞችን እያከመ የሚያድን አባታችን ተክለ ሃይማኖት ይህንንም ሰው አዳነው። ጸሎቱና በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልን አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ሥላሴ፣ ትርሲተ ድንግል፣ እህተ መልአክ፣ አክሊለ ገብርኤል፣ አክሊለ ማርያም፣ እሴተ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ኪሮስ፣ ወለተ ማርያም፣ ወለተ እግዚአብሔር፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ማርያም፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ዮርዳኖስ፣ ወለተ ገብርኤል፣ ወለተ ገብርኤል፣ ወለተ ጊዮርጊስ፣ እህተ ገብርኤል፣ ወለተ ማርያም፣ አጸደ ማርያም፣ አና ማርያም፣ ጽጌ ማርያም፣ ወለተ አማኑኤል፣ ወለተ ኪዳን፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ሰይፈ ገብርኤል፣ ወለተ ጽዮንና ወለተ ጻድቅ፣ ተክለ ሥላሴ፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ መድህን፣ ወለተ መድን፣ ዮርዳኖስ፣ ዮርዳኖስ፣ ገብረ ጊዮርጊስ፣ ርብቃ፣ አጸደ ማርያምና ወለተ ሰማዕት፣ እህተ ማርያም፣ አስካለ ማርያም፣ አበቡ፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አታለል፣ ይመር፣ ተፈሪ፣ መካሻ፣ ብርቄ፣ ስንዴው፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣
ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አቢጋሊ ቶማስ ወለተ ማርያም ወለተ ዮሐንስ ወለተ ሐናንያ ወልደ ሥላሴ ወለተ እስጢፋኖስ ወለተ ሥላሴ ወለተ ጊዮርጊስ ወለተ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ወለተ መድህን ወለተ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድህን ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ቅዱስ ቶማስ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ኢዛና ራይሻን ሰላማዊት ወለተ ኢየሱስ ማህሌት ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ነፍስ ይማር ገብረ ሥላሴ ወልደ ጊዮርጊስ ሳህለ ማርያም ወለተ ማርያምና ኃይለ ማርያም ወለተ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ ወልደ ጊዮርጊስ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት